አዶናይ የማርያምን ስም በመጥራቱ አባ ሰረቀ ብርሃን ለምን ተናደዱ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ ውድ ኦርቶዶክሳውያን፣ የመብርሃን የወላዲተ አምላክ የመስቀል የአስራት ልጆች በመላው ዓለም ሆናችሁ በዚህ በአክሱም ጽዮን ሚዲያ የምትከታተሉ እንደምን ሰነበታችሁ? እንደምን አላችሁ? አሜን። ስለ ሁሉ ነገር እግዚአብሔር አምላካችን የተመሰገነ ይሁን። እንደምን ሰነበታችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ዛሬ የምንነጋገረው አዶናይ ማርያም ብሎ የማርያምን ስም በመጥራቱ አባ ሰረቀ ብርሃን ለምን ተናደዱ የሚል ነው። ሁለተኛ አባ ሰረቀ ብርሃን ለምን እመቤታችን ቅድስት ድንግል ማርያም ስትመሰገን አስቆጣቸው? ሶስተኛ አባ ሰረቀ ብርሃን መጽሐፍ ቅዱስ ይቀበላሉ ወይ? ለምንስ መጽሐፍ ቅዱስ ተቹ? የሚለውን እነዚህ አያይዘን ከአዶናይ ላይ ትችት ያደረሱትን እንመለከታለን፣ እናያለን። ሁላችሁ ይህን ቃል እንዳታሳልፉት ሼር፣ ሳብስክራይብ በማድረግ ለሁሉ ለመላው ዓለም ለመላው ኦርቶዶክሳውያን እንዲዳረስ እንድታደርጉ በእግዚአብሔር ስም አሳስባችኋለሁ። ሁል ጊዜ እመቤታችን ስትነሳ፣ እመቤታችን ስትመሰገን፣ የእመቤታችን ስም ሲጠራ የማይወድ ጥንተ ጠላታችን ዲያብሎስ ነው እንጂ የሰው ልጅ በተለይም ኦርቶዶክስ ሆኖ የእመቤታችን ስም የማይወድ ከሆነ አጠራጣሪ ነው ማለት ነው። ስለዚህ ለምን እመቤታችን ማርያም ብሎ አዶናይ ስላመሰገነ አባ ሰረቀ ብርሃን ምን አናደዳቸው? ለምን ተናደዱ? ምክንያቱ ምን ይሆን የሚለውን ነገር አብረን እንመለከታለን፣ እናያለን። ስለዚህ ለሁሉ እንዲዳረስ ግን ሳብስክራይብ በማድረግ ሼር በማድረግ ለሁሉ እንድታዳረሱ በእግዚአብሔር ስም አሳስባችኋለሁ። የአክሱም ጽዮን ሚዲያ ሳብስክራይብ በማድረግ ቤተሰብም እንድትሆኑ ለማሳሰብ እወዳለሁ። እስኪ አባ ሰረቀ ብርሃን ምን አሉ? እስኪ ተከታትለን እንመለስ። እዛ ዘመናዊት ንሕና እንጥቀመላ ዘላ ኢትዮጵያ ድያ ወይስ ነታ መጽሐፍ ቅዱስ ዝፈልጣ ኢትዮጵያ እዩ? ስለዚህ ኣብዚ ዝኒሄ መጽሐፍ ቅዱስ ኔቲ ኢትዮጵያ ታነባር በመጽሐፍ ቅዱስን ብታሪክን ትፍለጥ ኢትዮጵያ ኣይኮነትን። ፍላይ ከም ትግራይ እንተሪእናዮ ምን ማለታይ ማለት እዩ? ሰግጥ ጨቅጥ እርገጥ እዚሁ ሓደገኛ አካሄድ እንዴ! ናይ እግዚአብሔር ስም ስለ ዝፀውዐ ኢየሱስ ስለ ዝበለ ኢየሱሳዊ ክትብሎ ይትኽእል ወይ ደግሞ ማርያም ስለ ዝበልካስ ፈታዊ ማርያም ኮ ናይ ማርያም ፈታዊ ማርያም ምዃንካ ብተግባርካ ኢኻ ትርኢ። ማእዛ ማርያም ክትርአ ኣለካ ውሽጢ እሺ ተከታትለን አይተን እንዳያችሁት ነው። ስለዚህ በመላው ዓለም ሆናችሁ የምትከታተሉ መላው ውድ ኦርቶዶክሳውያን እንዳያችሁት እንደተመለከታችሁት ነው። ጥፋተኛ አዶናይ ነው ወይስ አባ ሰረቀ ብርሃን ናቸው? አዶናይ ሰሞኑ ማርያም ብሎ ያመሰገነበት መድረክ በአዲስ አበባ የቲክቶክ አዋርድ ሽልማት ባዘጋጀው መድረክ ላይ ነውና አዶናይ በዛን ሰዓት በአንደኛነት አሸንፎ አሸናፊነቱን ሲያረጋግጥ ማርያም
ስሟን እጠራለሁ፣ አመሰግንሻለሁ እናቴ የአምላክ እናት ብሎ ነው ያመሰግንና ስለዚህ ብዙዎች ሲቆጡ አየን። ብዙዎች በተለይ ደግሞ አንዳንዶቹ የሃይማኖት አባቶች ሽልማቱ ልክ ራሳቸው አውጥተው እንደሰጡት በመሸለሙ ለምን ደስ እንዳላላቸው ኢትዮጵያውያን ወጣቶች ልጆቻቸው ሲሸለሙ ለምንድን ነው ማያስደስታቸው? ሽልማት መቼም ሰነፍ አይሸለምም። የሚሸለመው ጠንካራ ታታሪ የሰራ ነው የሚሸለመውና የሰራ ለምን ሰርቶ የሚሸለም ሊሸልሙት ሊያበረታቱት ሌሎቹም እሱን አይተው እንዲከተሉ አርአያና ምሳሌ ስለሆነ ሊያበረታቱ ሲገባቸው ግን ብዙዎች አንዳንዶቹ ሲተቹ አየን። ከነዚህ አንዱ ደግሞ በይፋ በግልጽ ወጥተው የተቹ ደግሞ አባ ሰረቀ ብርሃን ናቸው ማለት ነው። አክሱም ሆኖ ማለት ነው አባ ሰረቀ ብርሃን ናቸው። ስለዚህ ታቦተ ጽዮን አገለግላለሁ እያሉ ግን ማርያም ማርያም ብሎ አዶናይ የማርያምን ስም በመጥራቱ ማርያም ማርያም ብለህ ስለጠራህ አይደለም የሚል ትችት ቃላት ነው ያቀረቡና አባ ሰረቀ ብርሃን አዶናይ ማርያም ማርያም ብሎ የማርያምን ስም በመጥራቱ አባ ሰረቀ ብርሃን ለምን ተናደዱ? ያናደዳቸውስ ምን ይሆን? ወይስ ማርያም አይወዷትም? ወይስ ማርያም ማርያም ብሎ የጠራበት መንገድ የሱ የተሳሳተ ነው? እንዴት ብሎ ታዲያ መጥራት ነበረበት? በየትኛው ቦታ ማርያም ማርያም ብሎ ማንም ኦርቶዶክሳዊ ስሟን ይጠራልና ስለዚህ የአምላካችን እናት ስለሆነች ቅዱስ ሕርያቆስም ኦ ማርያም እንተዝ ናፈቅረኪ ወነአብየኪ ብሎ ሲያመሰግናት በቅዳሴ ማርያም ላይ እንመለከታለን። ማርያም ሆይ ስለዚህ እንወድሻለን ከፍ ከፍም እናደርግሻለን ብሎ ነው ያመሰገናትና ስለዚህ አዶናይ ስሟን ጠርቶ የአምላኬ እናት እናቴ ናት ሁል ጊዜ የማትለየኝ ስሟን እጠራለሁ ብሎ ከፍ ከፍ አድርጎ በመጥራቱ ጥፋቱ ወንጀሉ ምንድን ነው? እንዴት ነው አባ ሰረቀ ብርሃን ሊተቹት የቻሉ የሚለውን ነገር እንመለከታለን። ሁላችሁ ይህን በዚህ ሚዲያ በአክሱም ጽዮን ሚዲያ ላይ የምትከታተሉ ውድ ኦርቶዶክሳውያን አባ ሰረቀ ብርሃን በአራት ነጥብ ነው በክሴታ መልክ አዶናይን የከሰሱት ወይ ደግሞ የተቹት ማለት ነው። አንደኛ ንግግራቸው በመጽሐፍ ቅዱስ ላይ ነው የሚጀምረውና አዶናይ ከካናዳ ሰሞኑ ከካናዳ መጥቶ ማርያም ማርያም ብሎ የጠራ ነው ያሉትና አዶናይ ከካናዳ መጥቶ በኢትዮጵያ ለፍቶ ጥሮ ግሮ ከተሸለመ እሳቸው ከአውስትራሊያ መጥተው ለምንድን ነው ጥላቻና ክፋት መዝራት የፈለጉ? ወይ ደግሞ የማርያምን ስም እንዳይጠራ የፈለጉበት ምክንያት ምንድን ነው የሚለውን ነገር ጥያቄ ምልክት ይጭራል። ስለዚህ አባ ሰረቀ ብርሃን በመጀመሪያ ንግግራቸው ላይ ምንድን ነው ያሉት? በዚህ መጽሐፍ ቅዱስ ውስጥ ኢትዮጵያን አንድ አደርጋለሁ ብሎ ይናገራል ብሎ ነው የገለጹትና ኢትዮጵያ አንድ የማድረግ እኮ ሰላምን የመስበክ እኮ አዶናይ ሳይሆን ከአዶናይ በፊት አባ ሰረቀ ብርሃን ሊሰብኩ ሊያስተምሩ የሚገባቸው የነበረ ግን ስለ ሰላም የሚሰብኩ ወጣቶች፣ ስለ አንድነት የሚሰብኩ ወጣቶች፣ ስለ ፍቅር፣ ስለ ህብረት የሚሰብኩ ወጣቶች መተቸትና የእመቤታችን ስም የጠሩ ወጣቶችን መተቸት ምን አመጣው የሚለውን ነገር ሁላችሁ ጥያቄ ምልክት አድርገን እናልፋለን። ስለዚህ አባ ሰረቀ ብርሃን መጀመሪያ እመቤታችን በመጥራቱ ማርያም ማርያም ብሎ በመጥራቱ ከመንቀፋቸው በፊት ስለ መጽሐፍ ቅዱስ ተናግረዋል። መጽሐፍ ቅዱስ በተለይ ደግሞ ኢትዮጵያ የሚለው መጽሐፍ ቅዱስ ይገልጸዋል። በዚህ መጽሐፍ ቅዱስ ውስጥ ያለች ኢትዮጵያ ነው የሚሉት። በዚህ መጽሐፍ ቅዱስ ይዘው በእጃቸው በዚህ መጽሐፍ ቅዱስ ውስጥ ያለች ኢትዮጵያ ነባሯ በታሪክና በመጽሐፍ ቅዱስ የምትታወቅ ኢትዮጵያ አይደለችም ነው የሚሏት። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር የሚለው ልበ አምላክ ቅዱስ ዳዊት የተናገረው በዚህ መጽሐፍ ቅዱስ ውስጥ ያለች ኢትዮጵያ
ነባሯ በታሪክና በመጽሐፍ ቅዱስ የምትታወቅ ኢትዮጵያ አይደለችም ነው የሚሉት። ስለዚህ በመጽሐፍ ቅዱስ ያለች ኢትዮጵያ አላውቃትም ነው ያሉትና አባ ሰረቀ ብርሃን ይህን ቃላት ሲናገሩ ይህን ቃላት ሲጠቀሙ በመንፈሳዊ አይተውት ነው ወይስ በፖለቲካ መነጽር ነው ኢትዮጵያ የለችም መጽሐፍ ቅዱስ ውስጥ ያሉት? ኢትዮጵያ ሲጀመር መሰረቷ አክሱም አይደለም ሆይ ወይስ የማያውቁ ሆነው ነው ወይስ በሌላ ነው የተገነዘቡት የሚለውን ነገር በጣም ነው የሚያሳዝነው ማለት ነው። ይህን ካሉ በኋላ በተለይ ነው የሚለው እዚህ መጽሐፍ ቅዱስ ያለች ኢትዮጵያ ነባሯና በታሪክ በመጽሐፍ ቅዱስ የምትታወቅ ኢትዮጵያ አይደለችም ካሉ በኋላ በተለይ እንደ ትግራይ ካየነው ነው የሚሉት። እንደ ትግራይ ካየነው ካሉት እንደ ትግራይ አባ ሰረቀ ብርሃን እንደ ትግራይ ያዩበት ምክንያት በመንፈሳዊ ወይስ በዘመን አመጣው ፖለቲካ እና ጥላቻ ነው የተመለከቱት የሚለው ብዙ ሰው እንዲመለከታቸው ነው ያደረጉትና ኢትዮጵያ በመጽሐፍ ቅዱስ አለች ስላለችም ነው ኢትዮጵያ ታበጽሕ እደዊሃ እያልን የምንኖረው ማለት ነው። ስለዚህ ኢትዮጵያ በዚህ መጽሐፍ ቅዱስ ያለች ኢትዮጵያ ትክክለኛ ኢትዮጵያ አይደለችም። በታሪክና ነባሯና በታሪክ የምትታወቅ ጥንታዊቷ ኢትዮጵያ አይደለችም በዚህ መጽሐፍ ቅዱስ ውስጥ ያለች ብሎ ነው መጽሐፍ ቅዱስ ይዘው በእጃቸው ያሳዩና በጣም ነው የሚያሳዝነው። ሁለተኛ ወደ ስለ አዶናይ የሰጡበት የተቹበት ትችት ስንመለከት አዶናይ ወጣቶች ሰርተው መኖር እንደሚችሉ ሳይሰደዱ በሀገራቸው ሆነው መሸለም እንደሚችሉ በፍቅር በአብሮነት በሰላም መኖር እንደሚችሉ ያሳየበት አሸናፊነት ብቻ ሳይሆን ሰው መቼም ህብረት ባይወድ እንደገና ደግሞ ሀገሩ ባይወድ በሀገር ሆኖ ማንም አይሸለምም እና ሀገሩም ስለሚወድ የህዝብ ፍቅር ስላለው ተሸልመዋል ማለት ነው። ስለዚህ ማንም ወጣት ሲሸለም ደግሞ የተሸለሙም የኛ ልጆች ናቸው፣ ያሸነፈውም የኛ ልጅ ነው ማለት ነው። ስለዚህ ሁሉ ተሸናፊውም አሸናፊው ኢትዮጵያውያን ናቸው ማለት። ስለዚህ ሁሉ ልጆቻችን ስለሆኑ ዛሬ እሱ ቢያሸንፍ ነገ ደግሞ ሌሎች ስለሚያሸንፉ ሌሎች ሲያሸንፉ እሱ ሲያሸንፍ ደስ ሊለን ይገባል፣ ሌሎች ሲያሸንፉ ደስ ሊለን ይገባል። እንደ ኢትዮጵያዊነት ካሰብ ነው ማለት ነው። ታዲያ አባ ሰረቀ ብርሃን በአራት መልክ ነው አዶናይን ከሰው ያቀረቡበትና አዶናይ ጥፋቱ ምንድን ነው የሚለውን ነገር አባ ሰረቀ ብርሃን በክሴታ መልክ ያቀረቡ የተቹበት ምክንያት ምንድን ነው የሚለውን ነገር እንመለከታለን። እኛም ሀሳብ እንሰጣለን ማለት ነው። አንደኛ የእግዚአብሔር ስም ስለጠራ ኢየሱስ ስላለ ኢየሱሳዊ ልትለው አትችልም ነው የሚሉት ማለት ነው። የእግዚአብሔር ስም ስለጠራ ኢየሱስ ስላለ ኢየሱሳዊ ልትለው አትችልም፣ ቀጥታ ለአዶናይ ነው ማለት ነው። ታዲያ እንዴት ብሎ እግዚአብሔር ስም ካልጠራ ኢየሱስ ብሎም ካልጠራ እንዴት ነው ኢየሱሳዊ ሊሆን አይችልም? ኢየሱሳዊ እኮ አሁን ስለጠራ ሳይሆን እኮ አዶናይ እኮ ክርስቲያን ነው። ማንም ክርስቲያን ወንድ በ40 ቀኑ ሴት በ80 ቀኗ የተቀበለው የሥላሴ ልጅነት አለና ክርስቲያን ነው። ክርስቲያን ደግሞ የእግዚአብሔር ስም ነው የሚጠራ ሁል ጊዜና እንደ ሌላ አሕዛብ አድርገው እንዴት አዩት? የእግዚአብሔር ስም አዶናይ ከእግዚአብሔር ውጭ የማን ስም መጥራት ነበረበት? እርሶን ለማስደሰት ማለት ነው። አዶናይ ከኢየሱስ ክርስቶስ ስም መጥራት ወይ ደግሞ የኢየሱስ ክርስቶስ ልጅ ከመሆን ምን መሆን ነበረበት? እርሷን ለማስደሰት ማለት ነው። ስለዚህ እሳቸው ምንድን ነው ይሉት? የእግዚአብሔር ስም ስለጠራ ኢየሱስ ስላለ ኢየሱሳዊ ልትለው አትችልም። ስለዚህ የኢየሱስ ክርስቶስ ወዳጅ የእግዚአብሔር ልጅ መሆኑ መስፈርቱ ሰጪው አባ ሰረቀ ብርሃን ናቸው ማለት ነው። እሱ ግን መጀመሪያ በ40 ቀኑ የተቀበለው ልጅነት አላመኑበትም፣ እየነጠቁት ነው ያሉ ማለት ነው። ሁለተኛ ስለ ማርያም የተናገሩት ነው። ማርያም ስላልክ የማርያም ወዳጅ ነህ ማለት አይደለም። ማርያም ስላልክ በአደባባይ መሰከረ። ወዳጅነቱ ደግሞ አክሱም ድረስ መጥቶ ክብረ በዓሉ ደከመኝ ሰለቸኝ ሳይል በረከት ለመቀበል መጥተዋል። አክሱም ድረስ መጥቶ ማለት ነው።
አክሱም ድረስ መጥተው ከዚህ በላይ ምን ማድረግ ነበረበት? ለምንድን ነው ይህን መተቸት የፈለጉ? ወይስ ማርያም የተሳደቡ ብዙዎች ባለፈው ስዕለ አድኅኖዋ የቀደዱ ማርያምን በሰደበዋት ሰዓት ማርያም በተሰደበችበት ሰዓት እና ስዕለ አድኅኖዋ በተቀደደበት ሰዓት ወጥተው መግለጫ ለምን አልሰጡም? ማርያም ስትመሰገን ወጥተው መግለጫ የሚሰጡበት አዶናይ የሚተቹበት አዶናይ እመቤታችን ስም ስለጠራ ድንግል ማርያም ስላመሰገናት ከልጅነቴ ጀምሬ ሁል ጊዜ ምጠራት ናት፣ ከኔ አትለይም፣ እዚህ ያደረሰችን የአምላኬ እናት የኔ እናት ናት ብሎ ስላመሰገነ ለምን መግለጫ ማውጣት ፈለጉ? አባ ሰረቀ ብርሃን ስዕለ አድኅኖዋ ሲቀደድ ስሟን እያንጠለጠሉ ሲሳደው ሌሎች መናፍቃን ለምን ያን ጊዜ መግለጫ አላወጡም? ወይስ ይሄን ስዕለ አድኅኖዋ መቀደድና እናታችን ቅድስት ድንግል ማርያም ስትሰደብ ድጋፍ ሰጪ ነዎት ማለት ነው? ስለዚህ እመቤታችን ስትመሰገን ለምን ተናደዱ? ለምንስ ተበሳጩ? የሚለውን ነገር የብዙዎች ጥያቄ ሆኗል ማለት ነው። ስለዚህ ሁለተኛ ጥያቄ የተቹበት ምንድን ነው? ማርያም ስላልክ የማርያም ወዳጅ ነህ ማለት አይደለም እንዴ? የማርያም ወዳጅ አዶናይ የማርያም ወዳጅ ብቻ ሳይሆን የማርያም ልጅ ነው። እናቴ እያለ ነው የጠራት፣ ወዳጄ እያለ አይደለም የጠራት ማለት ነው። እናቴ ብሎ ነው የጠራት። እናቱ ሲጠራ ማንም ኦርቶዶክሳዊ፣ ድንግል ማርያም ሲጠራ ማንም ኦርቶዶክሳዊ ደግሞ ለምን ጠራህ ተብሎ በመግለጫ መልክ እንዲያም ገና ሁለተኛ እመጣበታለሁ ተብሎ ትችት ምን አመጣሁ የሚለው ትልቅ ስህተት ነው እዚህ ላይ ማለት ነው። ሶስተኛ ያሉት ምንድን ነው? የማርያም ወዳጅ መሆንህን በተግባር ነው የምትታየው ነው የሚሉት። የማርያም ወዳጅ መሆንህን በተግባር ነው የምትታየው ነው የሚሉት። በተግባር ነው መታየት ያለበት ነው እንጂ ስሟን ስለጠራህ የማርያም ወዳጅን ማለት አይደለህም ለማለት ነው። በትግርኛ ነው ይህን መግለጫ የሰጡት። ሁላችሁ አስተርጉማችሁ በታዳምጡት በጣም ነው የሚያሳዝነው ማለት ነው። ስለዚህ ጥፋቱ የአዶናይ ወይስ የአባ ሰረቀ ብርሃን ነው? አዶናይ አመሰገነ፣ አባ ሰረቀ ብርሃን ደግሞ ተቹ ማለት ነው። አዶናይ እመቤታችን አመሰገነ፣ አባ ሰረቀ ብርሃን ደግሞ ለምን ማርያም ብሎ ጠራ ብለው ደግሞ ተቹት ማለት ነው። ልዩነቱ እዚህ ላይ። ስለዚህ የማርያም ወዳጅ መሆንህን በተግባር ነው የምትታየው። የማርያም ወዳጅ መሆን እኮ ሰብእሰይ ይሬኢ ገጸ ሰብ ወእግዚአብሔር ይፈትን ልበ ወክልያተ። የሰው ፊትን አይቶ ነው የሚፈርደውና እግዚአብሔር ግን ልብና ኩላሊት ይመረምራል። በአደባባይ ላይ ስሟን ጠራት። በማግስቱ ደግሞ ትራንስፖርቱ ገንዘቡን ከፍሎ ሰለቸኝ ደከመኝ ሳይል ሌሊት ሲሸለም አድሮ በጠዋት ደግሞ አክሱም ጽዮን ሂዶ በረከት ተቀበለ፣ ተሳለመ፣ አመሰገነ፣ ጸለየ። ከዚህ በላይ ተግባር የምንፈልገው ነው አባ ሰረቀ ብርሃን። ስለዚህ ይህን ያሉበት ምክንያት ስህተት ነው። አራተኛ አባ ሰረቀ ብርሃን የገለጹት ምንድን ነው? በውስጥህ የማርያም መዓዛ ልታሳይ ይገባል ነው የሚለው። በውስጥህ ስሟን አትጥራ ነው። አንድ ሰው በአንደበቱ ጠርቶ በልቡ የወደደውን ነው በአንደበቱ የሚጠራውና ከልብ የፈለቀ በደስታ ጊዜ ከልብ የፈለቀ አመሰገናት። ስለዚህ የውስጥ መዓዛ ማለት ደግሞ በትህትና የሚገለጽ በፍቅር የሚገለጽ። አባ ሰረቀ ብርሃን አንድ ጥያቄ እኔ ልጠይቃቸውና የአዶናይ መዓዛ ለሕዝቡ ለሀገሩ ለሕዝቡ ያለው ፍቅር የአዶናይ መዓዛ ለእመቤታችን ያለው ፍቅር፣ ለእግዚአብሔር ያለው ፍቅር፣ ለሕዝቡ ያለው ፍቅር፣ ለሀገሩ ያለው ፍቅር የአዶናይ መዓዛ ይበልጣል ወይስ የአባ ሰረቀ ብርሃን ይበልጣል? የትኛው ይበልጣል? ለሀገሩ እየጠቀመ ያለ ለሕዝቡ እየጠቀመ ያለ አባ ሰረቀ ብርሃን ወይስ አዶናይ? ለሀገሩ ጠንቅ የሆነው አዶናይ ወይስ አባ ሰረቀ ብርሃን? ስለዚህ መልሱ እሳቸው ራሳቸው የሚመልሱት ይሆናል ማለት ነው። ሕዝቡ ግን አዶናይ ምን ያክል እንደሚወደው የአዶናይ መዓዛ ምን እንደሆነ በተግባር ሲሸለም አይተናል ማለት ነው። ስለዚህ አራተኛ በውስጥህ የማርያም መዓዛ ልታሳይ ይገባል ነው እንጂ ማርያም ብለህ በመጥራት ብቻ አይደለም። ትችት ነው ያቀረቡትና በጣም ያሳዝናል። አንድ አባት በርታ ልጄ እመቤታችን ከአንተ ጋር ትሆን አትለይህ በምልጃዋ በቃል ኪዳኗ ብሎ ይመርቃል እንጂ እመቤታችን ተጠራች ብሎ ተንደርድሮ መጥቶ መግለጫ መስጠት፣ መናደድ፣ መበሳጨት ይህን የጥንተ ጠላታችን ዲያብሎስ ነው እንጂ የሰው አይደለም። ትልቅ ስህተት ሰሩ አባ ሰረቀ ብርሃን። ሌላ ምንድን ነው የሚሉ በመጽሐፍ ቅዱስ መጨረሻ ላይ በመጽሐፍ ቅዱስ
ሃይማኖቱ ከእርሱ ጋር ስላላደገ የወጣቱ ወይ ደግሞ የአዶናይ ስላላደገ ነው የሚሉት። በመጽሐፍ ቅዱስ መሰረት ያለ እውቀት ሂደት እየሄደ ነው ያሉት። ያለ እውቀት እየሄደ እንደሆነ ሃይማኖቱን ከእርሱ ጋር ስላላደገ የሚሉ ነው የገለጹት። እና ሃይማኖቱ እኮ ከእርሱ ጋር በ40 ቀን የተቀበለው እምነት አምኖ በሃይማኖት ነው እና ያደገው። አሁን ምናልባች በሌላ ነገር ወጣቶቹ ሊያጠፉ ይችላሉ። አክሱም ሄዶ በአለባበስም ወይ ደግሞ ንጉሥ ቴዎድሮስ ነኝ ብለዋል። እንደዚህ ሰው የየራሱ የግሉ አለው። ንጉሥ ቴዎድሮስ ነኝ ስላለ ማንም ሰው ይሆናል ማለት አይደለም። ስለዚህ ማንም ሰው ምዕመናን በተለይ ሊያጠፉ ይችላሉ። እኛ ቀድመን መግለጫ ወጥተን ይህን አድርጋል ብለን ምዕመናን ወይም ደግሞ የተሻልን ሰዎች ከኛ በታች ያሉ ለምንመራቸው ለምዕመናን ከማሸማቀቅና መግለጫ ከመስጠት ይልቅ እኮ መምከርና መገሰጽ አቅጣጫ ማሳየት ይበልጣል እንጂ መተቸት አይደለም። ትችት ለክርስቲያን ሊያንጽ አይችልም፣ ለወጣቱ ሊያንጽ አይችልም። ምክር ያንጻል። በፍቅር ወጣቶች ስናቀርባቸው ያንጻቸዋል፣ ደስ ይላቸዋል። እነሱም አባቶቼ ብለው ይቀርባሉ። እኛም ልጆቻችን ብለን ተማምነን ለመምከር እንበቃለን ማለት ነው። ስለዚህ የአባ ሰረቀ ብርሃን አዶናይ ማርያም ብሎ በመጥራቱ በመሸለሙ ደስ አላላቸው። ሌላ ሐዋርያው ቅዱስ ጳውሎስ ለአባ ሰረቀ ብርሃን መልእክት ማለት ነው። ሐዋርያው ቅዱስ ጳውሎስ የተናገረው መልእክት አለ። ሐዋርያው ቅዱስ ጳውሎስ ምናልባት ለምንድን ነው እንደዚህ ያልኩት? ሰሞኑ ከካናዳ መጥቶ ማርያም ዝም ብሎ የሆነ ነገር እየረጩ ነው የሚሄዱ እና ዝም ብለው ባዶ እጃቸው እንደዚህ አይነት አይመጡም፣ ጥንቃቄ ያስፈልጋል ብሎ እርሶ የሚጠነቀቁላት ኢትዮጵያ፣ እርሶ የሚጠነቀቁላት ቤተክርስቲያን፣ አዶናይ የሚያበላሻት ቤተክርስቲያን እኮ የለችም። ለአዶናይም ለእርሾም ለተክለ ማርያም ለገብረ ማርያም ለወልደ ማርያም ለሁሉ እኩል ናት ቤተክርስቲያን። ምናልባት ልዩነታችን መሪና ተመሪ በመሆን ነው እንጂ ለሁሉ እኩል ናት ቤተክርስቲያንና ትላንት ከካናዳ መጥቶ እንደዚህ ያደረገ ብሎ ማቅረብ ስህተት ነው። እርሶን ከአውስትራሊያ መጥተው እኮ ነው የቤተክርስቲያን ስርዓት አፍርሰው ተሹሙ ያሉ ማለት ነው። ህገወጥ በማህበረ ሰላማ እንደ አክሲዮን ተደራጅታችሁ ህገወጥ ቅዱስ ፓትርያርኩ ሳይሾሙ ቤተክርስቲያን ሁለት ለመክፈል ለሀገር ያለው ፍቅርና አብሮነት የአዶናይ 100 እጥፍ ከእርሶ ይበልጣል። ስለዚህ የእርሶና ለሀገራችንና ለህዝባችን የእርሶ አስተዋጽኦና ለአዶናይ አይደለም እኩል ሊሆን የሩቡ ያክል አይሆንም ማለት ነው። ስለዚህ አንድ ጥላቻ ይታዩበታል፣ ሁለተኛ ቅናት ይታይበታል፣ ሶስተኛ ደግሞ ለምን ተበለጥነ ለምን የኛ ስም አልተጠራም የሚል ይታያል። ሌላ ደግሞ መጽሐፍ ቅዱስ መተቸት የእምነት ሕጸጽ እንዳለም ይታያል። አራተኛ በእመቤታችን ላይ ያለውትን ጥላቻ ያሳያል ማለት ነው። እሱ በጠራው እርስዎ ምን አናደዶት የሚለውን ነገር ነው ሐሳብ ልንሰጥበት የመጣን ማለት ነው። ሐዋርያው ቅዱስ ጳውሎስ አንተ ሌላውን የምታስተምር ራስህን አታስተምርምን ይላል። አዶናይ አጠፋይ፣ አዶናይ ይህን አደረገ፣ አዶናይ እንደዚህ ያደረገ ከማለት ለምን የእርሶ ችግር አያስተካክሉም? ሕገ ወጥ የተሾሙበት ለምን አይመልሱም? ሀገር የሚጠሉበት ለምን ለሀገር ፍቅር አይኖረዎትም? ህዝብ የሚጠሉበት ለምን ለህዝብ ፍቅር አይኖረዎትም? ለፖለቲካ ምናልባች አዶናይ እርስዎ የሚፈልጉትን ፖለቲካ ደግፎ መጥተው ቢሆን አንደኛ ድጋፍ ሰጥተው የሚደግፉት እርስዎ ነበሩ ማለት ነው። ስለዚህ አዶናይ ኢትዮጵያ ስላለ፣ አዶናይ ህዝብን አንድ አደርጋለሁ ስላለ እርስዎ እየሄዱበት ያሉ ዓላማ ያበላሻል፣ ያኮላሻል ስላሉት በዚህ ምክንያት ነው የመጡበት ነው እንጂ በመንፈሳዊ መስፈርት አይደለም ያዩት። አባ ሰረቀ ብርሃን ያዩበት መነጽር ፖለቲካዊ መነጽር እንጂ መንፈሳዊ መነጽር አይደለም። የቤተ ክርስቲያን መነጽር አይደለም። ስለዚህ ፖለቲካዊ መነጽር ነው። ስለዚህ የአዶናይ አካሄድ ደግሞ ፖለቲካዊ ሳይሆን የህዝብ አንድነት፣ የኢትዮጵያ ፍቅር፣ ሰርቶ መለወጥ እንደሚችል ሰው ነው ይህን ሀሳብ መግለጽ የሚቻለው ማለት ነው።
ሰግጥ ፈምስ ምናምን ብለዋል ምናምን ብለዋል። ስለዚህ አንዱ ሰው እያንዳንዱ ነገር ይህን ብልሃል ከማለት እኮ ይህን መጥፎ ነገር ከሆነ መጽሐፍ ቅዱስ የሚከለክለው ከሆነ እኮ አስተካክል ማለት ይቻላል። ሰግጥ ማለት እኮ በአማርኛ ለስድብ ይተረጎማል። በትግርኛ ደግሞ ሰግጥ ማለት ደግሞ ክፍተት እንዳይገኝ ዝጋ ማለት ነው። ለምሳሌ አንድ መዝጊያ ቁልፍ አለው ወይ ደግሞ መቀርቀር ያለው ማለት ነው። መዝጊያውን ዝጋውና ቀርቅረው ማለት ነው። ቀርቅሮ ማለት ነው። ሰግጠው ወይ ደግሞ ሰግጥ ማለት ቀርቅር ማለት ነው። ቀርቅር ለምን ክፍተት እንዳይገኝ ዝጋ ማለት ነው። ዝጋ ማለት ነው። ስለዚህ ለምን እሱ ሰግጥ ለምን እንዳለ ደግሞ ትርጉሙ የየራሱ በሀሳብ ያመጣው እሱ ነው የሚያውቀው ማለት ነው። ስለዚህ ይህን በዚህ ምን ለምነት ይባል አህያውን ተጠግተህ ጅቡን ውጋ ካልሆነ ስለ ሰግጥ አሳስቦት አይደለም፣ ወይም ደግሞ ስለ አዶናይ ማርያም ማርያም ብሎ በመጥራት አሳስቦት አይደለም። መልእክቱ ሌላ ነው ማለት ነው። አንደኛ አባ ሰረቀ ብርሃን ትልቁ ያናደዳቸው ምንድን ነው? አዶናይ የትግራይ ወጣት አነሳስቶ ኢትዮጵያዊነት እንዳይወድ የእሱ አካሄድ ሁሉ ወጣቱ እንዳይከተል እነሱ ፖለቲካ የሚሰብኩትና አባ ሰረቀ ብርሃን ወጣቱ ፖለቲካቸው እንዳያፈርስባቸውና የአዶናይ አይነት አካሄድ እንዳይከተል መጥፎ መንገድ አታሳይብን፣ ኢትዮጵያ የሚል አንድነት የሚል የህዝብ ፍቅር አታሳይብን ነው አንደኛ መልእክቱ ማለት ነው። ሁለተኛ ደግሞ እሳቸው የሚፈልጉትን ፖለቲካ ተጠግቶ ወይ ደግሞ ተከትሎ በእነሱ በኩል ስላልመጣ ነው ጥላቻቸው ማለት ነው። ሶስተኛ የእመቤታችንና የመጽሐፍ ቅዱስ ላይ ጥላቻ ሕጸጽ እንዳለባቸው ይታያል ማለት ነው። አራተኛ ደግሞ ለምን ይህን ያክል ህዝቡ ሳይወደን አዶናይ ከኛ በላይ በልጦ በህዝብ ዘንድ ተወደደ፣ ህዝቡ እንዴት ፍቅር ሰጠው የሚል ነው። አምስተኛ አክሱም ጽዮን ህዳር ጽዮን ነበረ። በደንብ ደስ የሚል በዓል ተከብረዋል። ግን እነሱ ፖለቲከኞቹም አባ ሰረቀ ብርሃንም መድረክ ላይ ተገኝተው ስለነበረ ሚዲያዎቹ ሁሉ ስለነሱ ነገሌ ተገኝተዋል ብለው ሳይሆን የዘገቡ ያን ጊዜ አዶናይ ተሸልሞ አክሱም ሄደ። ስለ አዶናይ ነበሩ ሚዲያዎቹ ሁሉ የተናገሩና ሚዲያዎቹ ስለነሱ ስላልዘገቡ ለምን ስለ አዶናይ ብቻ ተብሎ የእሱ ስም ገኖ የእኛ ስም ደበዘዘ ጠፋ የሚል በዚህ ነው ጥላቻቸው የገለጹበት። ግን ትልቅ ስህተት ነው። ሐዋርያው ቅዱስ ጳውሎስ አባ ሰረቀ ብርሃን የሚያስተምሩ ከሆነ የሚያስተካክሉ ከሆነ ራስዎትን መጀመሪያ ቢያስተካክሉ መልካም ነው እላለሁ። ሐዋርያው ቅዱስ ጳውሎስ እንደተናገረው አንተ ሌላውን የምታስተምር ራስህን አታስተምርም ይላል። ለምን ራስዎትን አያስተምሩ? ለምን ራስዎትን የህዝብ ፍቅር አይኖረትም? ለምን የራስዎትን ለሀገር ፍቅር አይኖረትም? ለምን የራስዎትን ረጋ ብለው ህዝቡ የሚወደውን አካሄድ አይሄዱም? ለምን ራስዎትም ህጋዊ አይሆኑም ለማለት እፈልጋለሁ። ሁለተኛ አትስረቅ ብለህ የምትሰብክ ትሰርቃለህን ይላል ሐዋርያው ቅዱስ ጳውሎስ። አትስረቅ ህግ አፍርሰሃል፣ የቤተ ክርስቲያን ስርዓት አይደለም ካሉ እርሶም የሄዱበት ያለው እኮ የቤተ ክርስቲያን ስርዓት አይደለም። ተመርጫለሁ የሚል ህገወጥ ነው፣ የጨረቃ ምርጫ ነው እና ህገወጥ ነው። ህገወጥ ደግሞ ሌባን አይይዝም። ህገወጥ ደግሞ ለሌላ ህገወጥ ነህ ሊል አይችልም። እና በየትኛው መስፈርት ነው አዶናይ ህጋዊ አይደለም ብሎ የገለጹበት? እና ትልቁ ስለ አዶናይ ሳይሆን አዶናይ እኔ አላውቀውም፣ ስለ አዶናይ ሳይሆን እርስዎ እውነትን ሳይዙ ህጋዊነት ሳይዙ ህዝብን ሳይወዱ ሀገር ሳይወዱ እውነተኛ ለህዝብ ለሀገር እውነተኛ ለቤተ ክርስቲያን ፍቅር እውነተኛ ለእመቤታችን ፍቅር እውነተኛ ለመጽሐፍ ቅዱስ ፍቅር ሳይኖሮት ስለ መጽሐፍ ቅዱስ እየተቹ በአደባባይ እያየን ስለ እመቤታችን እየተቹ ስለ በዓላት እየተቹ በአደባባይ እያየን በየትኛው ሞራል በየትኛው እምነት በየትኛው አባትነት ነው ሌሎችን እነቅፋለሁ ብለው የመጡበት? የሐዋርያው ቅዱስ ጳውሎስ የተናገረው መልእክት በቂ ነው ይመስለኛል። ሮሜ ምዕራፍ 2 ቁጥር 21 ላይ አንተ ሌላውን የምታስተምር ራስህን አታስተምርምን ነው የሚለው። ሌሎች አስተምራለሁ ከማለት መጀመሪያ ራስዎትን ለምን አይመለከቱም? ሁለተኛ አትስረቅ ብለህ የምትሰብክ ራስህን ትሰርቃለህን ነው የሚለው እና ራስዎትን ሌላ እንደዚህ አድርገሃል አበላሽተሃል ከማለት ራስዎትን እያበላሽ አይደለ ወይ? እና መጀመሪያ ራስዎትን ቢመለከቱ ቢያዩ መልካም ነው ለማለት ፈልጋለሁ ለአባ ሰረቀ ብርሃን። ስለዚህ ሁላችሁ በመላው ዓለም ሆናችሁ ይህን የምትከታተለው ለሁሉ እንዲደርስ ግን
ሼር፣ ሳብስክራይብ በማድረግ እንድትተባበሩ ለማለት እፈልጋለሁ። ሌሎች ለወጣቶች ግን በተለያየ በቲክታከሮች በዩቲዩብ በተለያየ ነገር የምትሰሩ እምነታችሁ ሃይማኖታችሁ ጠብቃችሁ አንድ ሰው ሰርቶ መለወጥ እንደሚችል ሃይማኖታችሁ እምነታችሁ ሳትለቁ ሰርቶ መለወጥ እንደሚችል በአዶናይም ላይ አይተናል ማለት ነው። ሌሎቹም በዚህ መንገድ ስትቀጥሉ በእውነት ተሸላሚነት ከሀገር ፍቅር ከህዝብ ፍቅር አንድነት የሚሰብክ በተለይ ወጣት ደስ ይላልና በዚህ ቀጥሉ ለማለት እፈልጋለሁ። እግዚአብሔር አምላካችን አዶናይም በማሸነፍህ እንኳን ደስ አለህ። ስለዚህ እንደዚህ አይነት ሰዎች ልክ ከተለያየ እምነት ወጥተው ወጣቶችን የሚነቅፉ መግለጫ የሚሰጡ ሰዎች አሉና የሸለመው የቲክቶክ አዋርድ የተሸለመው በጥሮትና በጀግንነቱ በምን ምክንያት ተናደዳችሁ? ወይስ ለሽልማት ገንዘብ አምጡ ተባላችሁ እንዴ ተብሎ ቢጠየቁ ምን ብለው ይመልሳሉ? ቀናተኛ ከባድ ነው። ቅናት አሃዞሙ ለህዝብ አብዳን ይላል። አዎ ሁልጊዜ ቅናት ከባድ ነው። ቅናት አያስተኛም። ቅናት ብዙ ያለፋልፋል። ቅናት ብዙ ያናገራል እና ቅናት ጠቃሚ አይደለም። ለሚሸለም ሰው እንኳን ደስ አለህ ልትለው፣ ላልተሸለመ ሰው ደግሞ ነገ እንደሚሸለም ማበረታታት፣ ይህን ነው ከኛ የሚጠበቀውና የተሸለማችሁ እንኳን ደስ አላችሁ፣ ያልተሸለማችሁ ደግሞ ነገ እንደምትሸለሙ ሽልማቱ የእናንተ እንደሆነ በርትታችሁ መስራት ነው ያለባችሁ። ግን እግዚአብሔርን በመፍራት እግዚአብሔርን በማገልገል እምነታችሁ ሃይማኖታችሁ በመጠበቅ መሆን አለበት ሁሉ ነገርና አዶናይ በአክሱም አንዳንድ ልብስ ሳይለብስ ገባ። በሁለት ነገር ብለውታል ማለት ነው። አዶናይ አክሱም ሳይለብስ ገባ፣ እንደዚህ ያደረገ ፎቶ ተነሳ ተባለ። ነባ ሰረቀ ብርሃንም ይህን ሀሳብ ያነሱበት፣ ሌሎቹም ያነሱበት ማለት ነው። አዶናይ ሳይሆን የሚጠየቀው አዶናይ እኮ ልብስ ልበስ፣ ጫማውን አውልቆ ሲገባ ቪዲዮ ላይ አይተናል። ልብስ ልበስ፣ ጫማውን አውልቆ ሲገባ ልብስ መልበስ አለብህ ማለት አለባችሁ። አዶናይ ብቻ ሳይሆን አንዳንድ ቤተክርስቲያን እኮ ሌሎችም ህግ ማስተማር ያለባችሁ። ፈረንጆች እኮ ምንም ነጠላ ሳይለብሱ በጅንስ አድርገው ካሜራማን ይዘው ካሜራ ሲያነሱ ነው የምንመለከተው። አክሱም ጽዮን በተለያየ በላሊበላ በተለያዩ አብያተ ክርስቲያናት ግን ፈረንጅም ይሁን አበሻ ነጠላ እንዲለብስ የቤተክርስቲያናችን ስርዓት ማስተማር ያለብን እኛ ነን እንጂ ሳይለብሱ ገብተዋል ዝም ብለን ቁመን አይተን ከወጡ በኋላ መግለጫ መስጠት እኛን ነው የሚያስተችን። መቼም ልብስ ልበስ ብለነው አልለብስም አላለም። እኔ ልብስ ነጠላ አልለብስም ብሎ የገባ ማንም የለም። ስለዚህ ችግሩ የእናንተ ችግር ክፍተት እንዳለባችሁ ነው የሚያሳየውና መልሶ እናንተን እንድትተቹ ነው የሚያደርገውና የት ነበራችሁ? ለምን ልበስ አትሉም? ቤተክርስቲያን እናንተ አይደለም የምትቆጣጠሯት ብትባሉ ምን ልትመልሱ ነው? ስለዚህ በሰውም ከነጫማ ወደ ቤተክርስቲያን እንዳይገባ መቆጣጠር ያለብን ማስተማር ያለብን አስተምረን ማብቃት ያለብን እኛ ነን። ስለዚህ ነጠላ ለብሰውም እንዲገባ ማድረግ ያለብን እኛ ነን። ስርዓተ ቤተክርስቲያን ማስተማር ያለብን እኛ ነን። ምዕመናን ልበሱ ካልናቸው ይለብሳሉ። ጫማ አውልቁ ካልናቸው ያወልቃሉ። ይህን አድርጉ ካልናቸው ያደርጋሉ። ምዕመናን ሁሉ ጊዜ የካህናትን ድምፅ ይሰማሉ። ታዲያ እኛ ሳናስተምራቸው ሳንመክራቸው ግን በሚዲያ ላይ መጥተን እምነተቻቸው ከሆነ ተመልሶ ጅራፉ እኛን ነው የሚመታን ማለት ነው። አስተምራችኋል፣ እናንተ መክራችኋል ተብለን ብንጠየቅ ምን ብለን ልንመልስ ነው ማለት ነው። ስለዚህ ችግሩ ችግሩ የእናንተ ነው እንጂ የነ አዶናይ ወይ ደግሞ የሌሎች ወጣቶቹ እንደነሱ አይነት መሰሎቹም አይደለም። ሌላ ደግሞ በእንደዚህ አይነት ገና እመለስበታለሁ ብለዋል። እርሶም እኛም እየተከታተልን የእርሶም ስህተትና ሕጸጽ የተለያየውን ነገር እናጋልጣለን፣ እኛም እንመለስበታለን ማለት ነው። በዚህ እንቀጥላለን። በሌላ መልክም እመጣለሁ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።